10 ሚዜ እናከራያለን። ደራሲ ጠርሲዳ ከበደ። በብለን ኢንተርቴይንመንት ተዘጋጅቶ የቀረበ። ውድና የተከበራችሁ አድማጮቼ ስለምትሰጡኝ ሐሳብና አስተያየት ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ለወዳጅ ዘመዶ ያጋሩ። እናመሰግናለን። ማህሌት ትባላለች። በአንድ የጨርቃ ጨርቅ ፋብሪካ ውስጥ በሽያጭ ሰራተኝነት ተቀጥራ የምትሰራ ጥሩ ደሞዝ ተከፋይ፣ የደስደስ ያላት፣ ጠይም፣ ጸጉረ ረዥም፣ አብዛኛውን ጊዜ የጨርቅ ሱሪ በሸሚዝ ለብሳ ባለ ታኮ ጫማ መጫማት የምታዘወትር መካከለኛ ቁመት ያላት አይነ ግቡ ተጫዋች፣ በአጠቃላይ ደስ የምትል ሴት ናት። በ30ዎቹ የመጀመሪያ የዕድሜ ክልል ውስጥ የምትገኝ ሴት። ትውልድና እድገቷ ከወደ ሐረር አካባቢ እንደሆነ እሷው ነግራኛለች። ሲበዛ ሰው ወዳድና ሳቅ ጨዋታ የምታዘወትር ሴት ናት። ቤቷ ዘወትር በእንግዳ የተሞላ ነው። ብቻዋን መኖር፣ ብቻዋን መብላት የማትወድ አይነት ሴት። እንደውም ጎሳዬ ተስፋዬ የዘፈነው ከእሁድ እስከ እሁድ ያለማየሁ ደመቀ ግጥም ለሷ የተዘፈነላት ነው የሚመስለኝ። ለኔ 4 ዓመታት ጎረቤቴ ነች። በ4 ዓመታት የጉርብትና ጉዞ ውስጥ በጣት የሚቆጠሩ ቅዳሜና እሁድ ብቻ ናቸው ያለ እንግዳ ስታሳልፍ የማስታውሰው። ጓደኛ፣ ቤተሰብ፣ አክስት፣ የአክስት ልጅ፣ እናት፣ ወንድም፣ የሥራ ባልደረባ፣ ብቻ እንግዶቿ ማቆሚያ የላቸውም። ፍጥረቷ ዘወትር ከሰው ጋር መኖር ነው። የምንኖርበት ሰፈር ውስጥ በማህበራዊ ኑሮ እሷ ላይ የሚደርስ የለም። ስራዬ የእሷን 2 እጥፍ የሚሆን ትርፍ ሰዓት የሚሰጠኝ እኔ የሰፈራችንን ግማሽ ያህሉን ሰው እንኳን አላውቅም። ሐዘን፣ ሰርግ፣ ምርቃት፣ የታመመ፣ የወለደ አንዳችን ማህበራዊ ተሳትፎ ያለሷ አይደምቅም። ያያት ሁሉ የሚወዳት ሰው፣ ሁሉን ዘመድ በመሆን የታደለች ናት። ግን ታዲያ እንዲሆኖ ሰው አይወጣልሽም የተባለች ይመስል የሚቀርቧት ሁሉ ለህመሟ ምክንያት ሲሆኑ ደጋግሜ ተመልክቻለሁ። በእነዚህ 4 ዓመታት ውስጥ ከቀረበቻቸው ጋር ቤቷ በእንግድነት ይመጡ ከነበሩ ጋር የሚኖራት ግንኙነት ብዙም ሳይሰምር ሲቀር በተደጋጋሚ ተመልክቻለሁ። ባመነች በቀረበቻቸው ሰዎች ደጋግማ ስታዝን አይቻለሁ። እንዲህም ሆኖ ደግሞ ነገ አዲስ ሰው ስታፈራ ጊዜ አይወስድባትም። እኔን የሚገርመኝ በጓደኝነትና በሰዎች ተስፋ ለመቁረጧ ነው። እውነት ለመናገር ሰው ማመን የማይሰለች፣ በሰው መከበብ የማይታክት ልቦና ያስቀናኛል። ቤትሽ በሰው ይሞላ የሚል ምርቃትማ ሳይኖራት አይቀርም። ይህ ግን እንዴት ምርቃት ይሆናል? በፊት ሳልቀርባትና የዋህነቷን ሳልረዳ በፊት ወረተኝነት የሚያጠቃት ይመስለኝ ነበር። ሰው እንዴት በየጊዜው አዳዲስ ወዳጅ ያፈራል እያልኩ ራሴን እጠይቅ ነበር። ስቀርባትና ሳውቃት ለየዋህነቷ ምሳሌም ሆነ ወደር እያጣሁለት መጣሁ። መምከር ሳስብ አንቺ ማን ሆነሽ የሚለኝ ውስጤ መታገሉን ስለማልወድ አንድም በሌላ በኩል ብትወስደውስ ብዬ ስለምፈራ ልመክራት ፈቅጄም ከጅዬም አላውቅም። እድሜ ራሱ ያስተምር አይደል? ከእድሜ ትማር። ደሞስ የ30 ምናምን ዓመት ሴትዮ እንደምን ልትመከር ትችላለችና። ቤቷ በእንግድነት በተደጋጋሚ ከተመላለሱት መሃል አንደኛው በአንጻራዊነት ዘለግ ላለ ጊዜ ቆየ። ምናልባት 2 ዓመት አካባቢ ካልተሳሳቱ፣ እንደዛ ገደማ። የሱ እንግድነት ከሌሎቹ የሚለየው በቡድን ሰብሰብ ብሎ አልነበረም። እሱ እንግዷ የሚሆን ዕለት መስተንግዶውም፣ ጸጥታውም፣ አየሩም ሁሉም ነገር ይቀያየራል። እርጋታ የተላበሰና ሰላም የሰፈነበት ውሎና ምሽት ይሆናል። የምኖረው ከተማ ውስጥ ያለ አንድ ጋራ መኖሪያ አፓርታማ ውስጥ ስለሆነ አብዛኛዎቹ እንተዋወቃለን። ሰው አይወጣላትም የሚል ስያሜ ያተረፈችው ማሂ ቤቷ ሲመላለስ 2 ዓመት ያሳለፈው እንግዳ እዚሁ ሆኖ አይተነው ተገረምን። አንድ ቅዳሜ ዕለት እኔ ጋር መጣችና ከወትሮ ትንሽ ለየት ያለ ፕሮግራም ስላለ ዕቃዎች እንዳውሳት እንዲሁም በስራ ማገዝ ከቻልኩ እንዳግዛት ጠየቀችኝ። ያልነገሩኝን መጠየቅን ብዙ የማልወድ ስለሆንኩ ስላለባት ፕሮግራምም ሆነ ስለ እንግዶቿ ምንም አይነት ጥያቄዎችን ሳላነሳ የማጅት ስራውን ማገዝ ቀጥያለሁ። የምን ፕሮግራም ነው ያለብሽ ብለሽ አትጠይቅኝም ግን አንቺ ብላ ጠየቀችኝ። ራስሽ ትነግሪኝ የለ ታውቂ አይደል? ደሞ እኔ መጠየቅ መቼ ወድና ቢሆንም እንዲህ አይነት ዝግጅት ሲኖር አይተሽ አታውቂማ። እሺ የምን ፕሮግራም ነው ያለብሽ ንገሪኝ። ጠይቄሽማ አልነግርሽም እየሳቀች እጮኛዬ ጋር አብረን መኖር ልንጀምር ነው
ማዘርንና ትልቁ ወንድሜን ጠርቻቸዋለሁ። የተወሰኑ እንግዶችም ይመጣሉ። በቃ ከነሱ ጋር አስተዋውቀዋለሁ። ነገ ጀምሮ ባልና ሚስት ሆነን መኖር እንጀምራለን። ያምርሽን ነው? ቤተሰቦችሽ እንዲህ የሚስማሙ ይመስልሻል? ብዬ ስጠይቃት የምሬን ነበር። ካስተዋወቅኳቸው ምን ይፈልጋሉ? ከፈለጉ መልስ እያሉ መጥራት ይችላሉ። እሱም የእነሱን ፍላጎት ለማሟላት እንጂ ለእኔ በቂ ነው። ይሁን እንግዲህ የሚበጅሽን አንቺ ታውቂያለሽ። ስትሰራ ፈጣን ናት። በዛ ላይ በባህላዊም ሆነ በዘመናዊ ምግብ አሰራር የተካነች ባለሙያ ናት። ትንሽ ስልጠናም ወስዳ እንደነበር አጫውታኛለች። ቅልል ብሎ ተቀላጥፎ አለቀላት። እኔም ሲመሽ ወደ ቤት ገባሁ። በማግስቱ ከ15 የማይበልጡ እንግዶች አስተናገደች፣ እኔና ባለቤቴንም ጭምር። አነስተኛ የቤተሰብ ቅልቅል ይመስል ነበር ፕሮግራሙ። እንዴት እንዳማረላት ሳስበው ይገርመኛል። ትንሽ ነበር ያገዝኳት። አቀራረቧ እጅግ ውብ ነበር። ሲበላ ሲጠጣና ሲሳቅ ተዋለ። አመሻሹን እኛ በጊዜ ወደ ቤታችን ገባን። እንዳለችውም በጣም የምትወደውን ታላቅ ወንድሟንና እናቷን ብቻ ነው የጠራችው። በእጮኛዋ በኩል እህቱንና የተወሰኑ ጓደኞቹ ነበሩ። እናቷ አልፎ አልፎ ሊጠይቋት ይመጡ ስለነበር ተዋውቂያቸዋለሁ። በተገናኘንባቸው ጥቂት ቀናት እንደ ማንኛውም ወላጅ ምኞታቸው ልጃቸው ትዳር ብትመሰርትና ህልማቸውም በእሷ አያትነቱን ወግ ማየት እንደሆነ እንዲሁም ዳርዳር ብለውኝ ያውቃሉ። እጮኛዋን በምትወዳቸው እናቷና ወንድሟ በተጨማሪም ጓደኞቼ ብላ በምትጠራቸው ሰዎች ታዳሚነት አነስ ባለ ፕሮግራም አስተዋወቀችና ህይወት ጀመረች። በቃ አንዳንዴ እገረምባታለሁ። በእርግጥ ብዙ የምገረምባቸው ባህሪያት አሏት። አሁን አባቷ በህይወት እያሉ ሌሎች ወንድሞቿ ሳይገኙ፣ በዛ ላይ የባለቤቷን ቤተሰቦች በሙሉ ሳይገኙ የሰርግ አይነት ፕሮግራም አድርጋ እንዲሁ ስገረም ነበር። የሌላ ሀገር ባህልና ወግ ይዛ ነው እንኳን እንዳልል በስራዋም ሆነ በሌላ ምክንያት ከኢትዮጵያ ወጥታ አታውቅም። በራሷ ጎዳና ህይወትን የምትመራበት መንገድ አንዳንድ አደጋ ቢኖረውም ነፃነቷ ግን የምር ያስቀናኛል። በጣም ብዙ ሰው እንደውም ሁሉም ሰው ብዬ ለማውራት በሚያስደፍረኝ መልኩ ማህሌትን ከሳቋ ከጥንካሬዋና ከደስተኝነቷ ውጪ እንደ ሰው መከፋተን አያውቅም። እኔ ብቻ የሆንኩ ይመስለኛል ይህችኛዋ ማህሌት የማውቃት። ሰው እያለቀሰ እየታመመ መሳቅ እንደሚችል በደንብ ያወቅኩትም ሆነ ያየሁት በማሂ ነው። እኔ የበዛውን የቀኑን ክፍሌን ቤት ውስጥ ማሳለፍ የማዘወትር ነኝ። ማሂ እንግዳ ሳይኖርባት ብቸኛ የምትሆንበትን ጊዜያት የምጋራት ሰው በመሆን ይመስለኛል ይችኛዋን ማህሌት ያወቅኳት። ከግርግርና ወካታ ራቅ ማለት ስንችል አይደለም እውነተኛ ባህሪ ማወቅ የምንችለው። ለዛ ይመስለኛል ለኔ ተገለጠችው። እጮኛዋን የማስተዋወቅ ፕሮግራሟ እሷ በምትፈልገው መልኩ በመጠናቀቁ ትልቅ ፎይታ ያገኘች ትመስላለች። መጠና የጠራቻቸው እንግዶቿ እንደ ፍቃድሽ ይሁን፣ ቤታችሁ ይድመቅ፣ ፍቅር ይሙላ ብለው መርቀው ሄዱ። ህይወት በነማሂ ቤት አንድ ብሎ ጀመረ። ቆንጆ መልክ ከያዘ 2 ሳምንት አልፎታል። እናቷም ተመልሰው ወደ ሐረር ሄደዋል። የሥራ ፈቃድ ለ1 ወር ስለወሰደች ያለማቋረጥ እንግዳ ሲያስተናግዱ ከረሙ። ከጥቂት ሳምንታት በኋላ የቤታቸው እንግዳ ቁጥር መመናመን ጀመረ። ከወዳጆቿ ሁሉ አዘውትራ ቤቷ የምትመላለሰው አንዲት ጓደኛዋ ብቻ ሆነች። ባለባበሷ፣ በንግግሯ፣ ባረማመዷ፣ በአጠቃላይ በነገረ ስራዋ ሁሉ ማህሌትን ለመምሰል የምትደክመው ደግሞም የማይሳካላት አይነት ናት። ጽጌ ይሏታል። ማሂ ጓደኛ ማለት የሚያረቃት ይመስለኛል ስለምትል ከአዲስ ሰው ጋር ስታስተዋውቃት የአክስቴ ልጅ ናት እያለች ነው። የልብስ ቀለም አይቀራትም። ማህሌትን ለመምሰል ስትጥር ሰው የፀጉር አበጣጠር፣ ሳቅ፣ አረማመድን ይህን ሁሉ ኮርጆ በዚህ ልክ ሌላን ሰው ለመምሰል እንዴት ይደክማል? ቆሌን አምነዋለሁ። ጽጌን ያርቃታል፣ በፍጹም አይቀርባትም። መምከርም ሆነ መመከርን አብዝቼ ባልወድም የጽጌ ነገር ግን ቢተናነቀኝ ለመጀመሪያ ጊዜ ግን በጽጌ ጉዳይ ማህሌትን ትንሽ መከርኳት። እኔ የዚች ልጅ ነገር ሁኔታዋ አያምረኝም። ለማንኛውም እስኪ ሁሉ ነገርሽን አትንገሪያት። ከባድ ጊዜ ላይ ነን። ጠላት ሁሌም ከሩቅ አይመጣም፣ መጠንቀቁ አይከፋም አልኳት። ምን አይተሽባት ነው እንዲህ ያልሽኝ ብላ ስትጠይቀኝ እሷን ሙሉ ለሙሉ ለመምሰል የምትሄድበትን ርቀት ኋላ ላይ ያላትን እስከ መንጠቅ እንደሚያደርስ የጠላትነትን መንፈስ ሊጎትት እንደሚችል ስጋቴን አፍርጬ ነገርኳት። ያው እንደተለመደው 1-3 ቀን ራሴ መውቀስ የግድ ነው።
እኔም ብሎ መካሪ። ሮል ሞዴሏ ስለሆንኩ እኮ ነው። እኔ የማደርገውን ሁሉ ለሷ ልክ ስለሚመስላት ነው እኔን መምሰል መፈለጓ ስትለኝ እኔ አንዴ ኃላፊነቴን ተወጥቻለሁ ብዬ አልመለስኩላትም። ጽጌ እንዴት ለማሂ እንዳልተገለጸላት የሚገርመኝ አንድ ባህሪ ያላት። ወዳጆቿ የነበሩና ተቀያይመው አቁስለዋት የተራራቁ የማሂ ጓደኞች ሁሉ ጓደኛና ወዳጅ ሆና አብራ ትቀጥላለች። ደግሞ የሕክምና ባለሙያ ነበረች አሉ። ለተወሰኑ ዓመታት በሕክምና ሙያ ላይ ተሰማርታ ትሰራ ነበር ብላኛለች። ከማህሌት ጋር የዩኒቨርሲቲ ተማሪ ሆነው ነበር ጓደኛ የነበሩት። የእሷና የኔ መውደድ ምን ድረስ እንደነበር ታውቂያለሽ? ተመርቀን ከወጣን በኋላ በሕክምና ሙያ ላይ የቆየች ማርኬቲንግን ተምራ እስክትመረቅ ብቻ ነበር። ከዛ የኔ የምሰራበት ዘርፍ አይነት ውስጥ ገብታ አሁን እሳት የላሰች የሽያጭ ሰራተኛ ሆናለች ብላ የነገረችኝ ዕለት የደነገጥኩትን ድንጋጤ ዛሬ ድረስ ይሰማኛል። እኔ ህይወት በደንብ ስላስተማረችኝ እያንዳንዷን የሰው እንቅስቃሴ በጥንቃቄ የምመለከት ሰው ነኝ። ይጠቅማታል በሚል ከዓመታት በፊት በገዛ ወዳጆቼ ደርሶብኝ የነበረውን ህመም በዝርዝር አጫውቻት ነበር። ንገረው እምቢ ካለ መከራው ይምከረው አይደል የሚባለውስ? ስለዚህ መከራው ደርሶ እስኪመክራት እጠብቃለሁ። ባይሆን ቀላሉን መከራ እንዲያደርግላት ፈጣሪን በጸሎት እጠይቅላታለሁ። ጽጌ ተብየዋ ማሂ እጮኛዋን ያስተዋወቀችለት የፕሮግራሙ ዋና ሆና ነበር የዋለችው ያመሸችው። ከአንድኔ ውጪ የማሂ ቤተሰቦችም ሆኑ ወዳጆች ጽጌን እንደ እህቷን የቆጠሩላት ወይም የሚቆጥሩላት የሚመስላት። ሰው ካልተናገረ የልቡ በምን ይታወቃል? እናቷ ባዩት አጋጣሚ ግን ስለ መልካም ጓደኝነቷ አውርተው አይጠግቡም። የነ ማሂ ቤት እንግዳ ቁጥሩ እየቀነሰ መጣ። ትዳር ደጉ ሰብሰብ አለች። ወደ ራሷ፣ ወደ ቤቷ፣ ወደ ባለቤቷ ተሰበሰበች። ለዚህ የረዳት ደግሞ ባለቤቷ የሷ ፍጹም ተቃራኒ ባህሪ ስላለው መሰለኝ። ከቤት መውጣት ብዙም የማይወድ ግርግር፣ ምቾት የሚነሳው አይነት ነው። ይልቁንም የሰከነና የተረጋጋ ህይወት የሚፈልግ አይነት ባል ነው የሰጣት። ህይወት በነማሂ ቤት ሰላማዊ ሆና ቀጥላለች። እንዲህ ባለ ሰላም እየኖሩ ከ5 ወራት ገደማ በኋላ ጽጌ ቀለበት ፕሮግራም አደረገች። ወዳጅነታቸውም በትዳር በኩል ቀጠለ። የሁለቱ ሴቶች ባሎች ጓደኛሞች ሆኑ። በረፍት ቀኖቻቸው አንዳቸው ቤት በመዋል ወይም በጋራ አንድ ቦታ ማሳለፍ የሁለቱ ትዳር ልምድ ሆነ። የማህሌት ባለቤት በንግድ ሥራ ላይ የተሰማራ ነው። ጥሩ ይንቀሳቀሳል። ወደ ውጭ እየተንቀሳቀሰ እንደሚነግድ አውቃለሁ። ከጊዜ በኋላ ከጽጌ ባለቤት ጋር ስራ ሊጀምሩ እንደሆነ ስታወራኝ የማያርፉ መንፈሴ ገፍቶኝ እባክሽ ነገሮችን በጥንቃቄ መርምሪ አልኳት። አሁንማ ቤተሰብ ሆነን ባሎቻችንም ጓደኛሞች ሆኑ። ስጋትሽ እኮ ይገባኛል ለኔ ያስበሽ እንደሆነ። ግን ጽጌ ጥሩ ሰው ናት፣ ባለቤቷም መልካም ሰው ነው። እድል እንኳን ሳሰጠኝ ዘጋ ነው። እኔ በርግጥ ብዙ ማለት አልደፍርም። ባነሳችልኝ ቁጥር ግን ምልክት ሰጣታለሁ። እያየው ዝም ማለቱ ቢከብደኝም የማሂ ባለቤት ሰለሞን ትውልድና እድገቱ አዲስ አበባ አዲሱ ገበያ አካባቢ ነው። እናቱ አልፎ አልፎ እየመጡ ሲጠይቋቸው ከኔም ጋር የማውራት እድል ገጥሞን ነበር። የመጀመሪያ ልጄ ነው። ሰርግ አልፈልግም ብሎ ማህሌትን አንድ ቀን ይዞብኝ መጥቶ አስተዋወቀኝ። በቃ እኔው ነኝ እየተንከራተትኩ የማየው። ከልጅነቱ ጀምሮ እንዲሁ ጭምት ነው። ቤቱ ገዳሙ ነው ለሱ። እንደ እድል ነገር እሷ ላይ ጣለው። ተመስገን ተግባቢ ጥሩ ሴት ላይ ጣለው። ሰላምታው እንኳን በደንብ የማይሰማ ስራውና ቤቱ ብቻ የሚያዘወትር ነው ብለውኛል። ከማህሌት ጋር አብረው መኖር ሲጀምሩ ያየሁትም በእርግጥም ያሉትን አይነት ሰው ነው። ማሂ ሶል እያለች ነው የምትጠራው። ሶል በጣም ጭምት ስለሆነ ከነጽጌ ባል ጋር ጓደኛ ሲሆን ደስ ያለኝ አብሮ የሚያንቀሳቅስ ሰው እንዳገኘ ሲገባኝ ነው ስትለኝ ጭምትነቱ ምን ጎድቶት ነበር አልኳት። ይህን ስጋትሽን በምን እንደማስቆምሽ ብቻ ነው የሚጨንቀኝ። ስጋት ያለ ምክንያት ስላልሆነ እኔ ደግሞ በአይነ ቁራኛ መከታተል አልተው አልኳት። እኔና ማሂ ጉርብትና ብቻ አይደለም ያለን። እናቷ ሊጠይቋት ሲመጡ አብዛኛውን ጊዜ አብረን እናሳልፍና ቤተሰብ እንሆናለን። ሐዘን ደስታ ቢገጥመን እንደ ቤተሰብ ነው የምንጋራው። ስለዚህ እንደ ታናሽ እህቴም ጭምር ነው የምትታየኝ። ሊደርስባት የሚችል በደልን ስመለከት ዝም ብዬ አላሳልፍም። ቢያንስ ምልክት እሰጣታለሁ። ጽጌን ልብ ያልቀበላለኝ እንጂ
በእርግጥ ከሩቅ ሲታዩ ሰለሞንና የጽጌ ባለቤት ጥሩ ወዳጅ ይመስላሉ። ያለ ወትሮ ሰለሞን በተደጋጋሚ ውጭ ማምሸት ጀምሯል። እንደ ቀልድ 15 ሰው ጠርታ አህዱ ያሉት ትዳር 2ኛ ዓመቱን ይዟል። በዚህ 2 ዓመት ውስጥ ታይቶ በማይታወቅ መልኩ ሶላ ዘውትሮ ውጭ እያመሸ መምጣት ጀመረ። በዚህ ወቅት ጽጌ ከማህሌት ቤት መጥፋትና መራቅ ጀመረች። አልፎ አልፎ ሆነ የምትመጣው። ከወዳጅነት ማማ ሸርተት ማለቷ ይታይ ጀመር። ሰላማዊ የነበረ የጎረቤቶች ትዳር በየዕለቱ በአዲስ ጸብ መደፍረስ ጀመረ። ያለመደባትን በብቸኝነት ቤቷ ውስጥ ማምሸት የጀመረችው ማሂ ቁጡና ነጭናጫ እየሆነች መጣች። የማያግባባቸው ጉዳዮች እየተበራከቱ መምጣታቸው ከማህሌት መስማት አላስፈለገኝም። የጋራ ግድግዳችን ችሎ የማይመክተውን መጨቃጨቅ አብዝተዋል። ማሂ ድብርት የሚጎበኛትና ዝምተኛ የሆነች ሴት መሆን ጀመረች። ሰለሞንና የጽጌ ባል በጋራ ወደ ውጭ እየሄዱ ንግድ እንደጀመሩ የሰማው ቀን ምናልባት የወዳጅነታቸው መቋጫ መቃረቡ ተሰምቶኝ ለማህሌት አዘንኩላት። ወደ ውጭ አብሮ የሚሄዱ ሐሳብ ለምን በየተራ እንዳቸው ሄደው የሚያስጭኑትን መንገድ እየቻሉ ሐሳብ አምጥታ ሳመነቻቸው። ፈጽሞ አላምናትም አይደል? ጽጌ ከዚህ ቀደም እንደለመደችው አይነት የማሂ ጓደኞች በሚያቀርቧት መንገድ እሷን አለማቅረቡ እረፍት ነስቷት ይህን ሐሳብ እንዳመጣች ጠረጠርኩ። ማሂና ሰለሞን የጸባቸውና የኩርፊያቸው ዘለቄታ ከቀናት ወደ ሳምንታት ልኬት መሻገር ጀመረ። የሁሉ ሰብሳቢ የነበረችው ማሂ ቤቷ ኦና መሆን ጀመረ። ትዳሯን ብላ ከወዳጆቿ ርቃለች። በብቸኝነት እየተመላለሰች የምትጠይቃቸው ጽጌም አልፎ አልፎ ሆኗል የምትመጣው። ትዳራቸው አደጋ ላይ እየወደቀ መሆኑና ጊዜ ወስደው ማውራት እንዳለባቸው በተደጋጋሚ በነግራትም ለብቻዋ መብሰልሰል መርጣለች። ይባስ ብሎ የሰለሞን ውጭ ማምሸት ከተማ ውስጥ ሆኖ ማደር ታከለበት። በመሐከላቸው ሽማግሌ ማስገባት እንዳለባት ጫን ብዬ ስነግራት ስብር ብላ የትኛው ቤተሰብ ሽማግሌ አስልኮ ነው ዛሬ ለጸባችን አሸማግሉኝ ብዬ የምጠራቸው አለችኝ። የሁለታችሁም እናቶች እየመጡ ይጠይቋቸዋል። በዛ ላይ ወዳጆቼ ናቸው ብለሽ ደስታሽን ያበሰርሻቸው ሰዎች አሉሽ። ከእነርሱ ውስጥ ሻል ይላል የምትዩን ሰው መረጭና ችግራችሁን አውሩበት አልኳት። ብዙ አያስቸግርም፣ ራሴ እንደጀመርኩት ራሴ ጨርሰዋለሁ። ይህን ነበር ለመጨረሻ ጊዜ ያለችኝ። ለአንድ ሳምንት ያህል ቤት ውስጥ ያጣሁትን ሰለሞን ግራ ገብቶኝ ወደ ውጭ ሄደ እንዴ ሰለሞን ብዬ ጥያቄ ያቀረብኩላት። በቃን ጨረስን፣ ከዚህ በኋላ አይመጣም ስትለኝ ድምጿ ውስጥ የሰማሁት ተስፋ መቁረጥ አስፈራኝ። ቀናት ሄዱ። ማንንም ለሽምግልና ለመቀበል ፍቃደኛ ሳትሆን ቀረች። ጽጌና ባሏ ከሰለሞን ጋር ያላቸው ወዳጅነት እንደቀጠለ ነው። ማህሌት ጋር የምትመጣባቸው ቀናት እጅግ በጣም ቀንሳለች። በእርግጥ ማሂም ራሷን በተለየ ጉዳይ ስለወጠረች ቤት የምትገባው ለመኝታ ብቻ ሆኗል። ብቻ ማህሌት ሌላ ሴት ሆናለች። ዝምተኛ፣ ብቸኛ ሆነች። በጊዜ የመጣች ቀን እኛ ጋር ስትጫወት አምሽታ ወደ ዋና ቤቷ ትገባለች። አንዳንድ ሰንበት ማለዳዎች በጋራ ቤተክርስቲያን እንሄዳለን። አንቺም መስማት ነበረብኝ አይደል አለችኝ አንድ ቀን ቤት ቡና እየጠጣን። ከህይወት ስንማር ይበልጥ መልካም ይሆን አይደል? ጥያቄውን በጥያቄ መለስኩላት። እሱ ልክ ነሽ፣ ግን ያኔ እንዲሁ የምትጠያስ ስለሚመስለኝ አንዳንዴ እናደድብሽ ነበር አለችኝ። አብረን ሳቅን። ቀናት ተቆጠሩ። ሳምንታት ተኳቸው። ወራት ተከተሉ። ኋላም መንፈቅ ሆናቸው ከተለያዩ። ማንም ደፍሮ በትዳሯ ጉዳይ ላይ ሊያናግራት አልሞከረም። እናቷም በለውጧ ስጋት ገባቸው መሰል 2-3 የመለስ ቀለስ ብለው አይተዋታል። ኑሮ ሰላማዊ መስሎ ቀጠለ በማሂ ቤት። ጽጌ ጭራሽ ማሂ ቤት መምጣቱን አቆመች። ባለቤቷና ሰለሞን አሁንም ጓደኛ መሆናቸውን ማሂ ነግራኛለች። ትላንት ትዳራቸው ከፈረሰ 7 ወር ሆናቸው። ከወር በፊት በ21 ቤተክርስቲያን ቆይተን ስንመለስ ከተለያየን እንደ ቀልድ 6 ወር ሆነን ያለችኝን እያስታወስኩ በጊዜው ፍጥነት እየተገረምኩ የቤታችን በር በፍጥነት ተንኳኳ። ተነስቼ ስከፍት ማህሌት ነች። ሰላም ሳትለኝ አልፋኝ ገብታ ሶፋው ላይ በቁማ ወደቀች። ትንሽ ደቂቃ ዝም ብዬ ተመለከትኳት። ድምጽም ትንፋሽም የላትም። ማሂ ምን ሆነሽ ነው? ምንም ምላሽ የለም።
ከፊቷ ያለው ሶፋ ላይ ቁጭ ብዬ የሚሆነውን መጠየቅ ጀመርኩ። ቀና ብላ ተመለከተችኝ። አይኖቿ የሚያስፈራ ቁጣም የሚንቦገቦጉባቸው መስሎ ታዩ። ግንባሯን መሃል ለመሃል የከፈለው የተቆጣ የደም ስር ተጋድሟል። በኖርንባቸው ዓመታት ውስጥ አይቼው የማላውቀው አዲስ ነገር ነው ለኔ። እጆቿ እየተንቀጠቀጡ ነው። አንደበቷ ቃል ማውጣት እንደተሳነው ሆኖ መላ ሰውነቷ ይንዘፈዘፋል። ምንድን የሆንሽው? ለምን የሆንሽውን አትነግሪኝም አንቺ ልጅ? ድንገት እንባዋ መዘርገፍ ጀመረ። ከተቀመጥኩበት ብድግ ብዬ ሄጄ አቀፍኳት። እንባዋ ቀጥሏል። እስክትተነፍስ ጠበቅኳት። በጣም ይቅርታ ስለረበሽኩሽ። ቆጣ ብዬ የሆንሽውን ብትነግሪ ምን አለበት? የምን ይቅርታ ነው ደግሞ? እንዴት ዋልሽ አለችና ፈገግ አለች። ዛሬ ቆንጆ ዜና ሰምቼ ቀጥታ ወደዚህ ነው እየሮጥኩ የመጣሁት። ምን የሚሉ ዜና? ሁሉን ነገር ቀድመሽ የተረዳሽኝ አንቺ ነበርሽ። አንቺ ጋር ብቻ ነው ይህንን የማወራው ብዬ ስሮጥ የመጣሁት እኮ። ምንድን ነው? ለምን የሰማሽውን አትነግሪኝም? ዳርዳርታውን ትተሽ። ማስተዋልን አስታወሻት? ማስተዋል ማናት? የጽጌ አክስት ልጅ። አዎ አስታወስኳት። እሺ ምን ሆነች? የንዴትና የእልህ መሆኑን የሚያሳብቅ ሳቅ ሳቀችና ምን ተብሎስ ሲወራል ይሄ? ሳቅ አለችና ጽጌሬዳ አንደኛ ሚዜ ሆነችና ሶል እንዳረቻት ብላ ያንን ሳቅ ደገመችው። ዜናው አላስገረመኝም፣ ግን ደግሞ በዚህ ደረጃ የምትከፋበት አልመሰለኝም ነበር። ያለማቋረጥ እመለከታታለሁ። የምሬን ነው እኮ ከትላንት ወዲያ ነበር ሰርጉ። አንድ ጋራ ጓደኛችን ሰርጉ ላይ ታድማ ነበርና ዛሬ መስሪያ ቤት ድረስ መጥታ ነው የነገረችኝ። የሶል ማግባት አልገረመኝም፣ የጽጌሬዳ ክህደት ግን በዚህ ልክ አልጠበቅኩም ነበር። እኔ የምለው ሰው በዚህ ልክ ግን ክፉ ሊሆን ይችላል እንዴ ብላ ስትጠይቀኝ፣ ክፉ መሆን እንደሚቻል እያየን አይደል? እንግዲህ ከኛ በላይ ለዚህ ክፋት ምስክር ማንን እንጥራ? እኔማ ዝም አልላትም ደውዬ እያለች ስልኳን ስትፈልግ አስቆምኳት። እነርሱ መክፋትን የቻሉትን ከፉ፣ መሆን የሚችሉትን ሆኑ። ልክ በመሰላቸው መጠን ሄዱ። ፈጣሪሽን አመስግኚ፣ የከፋም አለና